ውስጥ መግባት ያለበት አይመስለኝም ማለት የኛን ህይወት ተሞክሮ ኮነ ማወቅ የፈለከው ያው ምን አለ መሰለሽ የህይወት ተሞክሮ ማለት እየነገርኩሽ ወላጅ አልባ ስላልሆናችሁ ለምን ወላጅ አልባ መሆናችሁ አንተ ምን ያህል እርግጠኛ ነኝ ወላጅ አልባ ነው እስኪ ምንድን ያሳለፋችሁትን ነገሮች ንገሩኝ እስኪ ለህይወት የሚያሰጋውን የሚያሳልፋችሁትን ነገር ንገሩኝ እሺ ምን ማይለቀኝ ነገር ካለ ይሄ ወላጅ አልባ ከመሆንና ካለመሆን ጋር ለውጥ ልዩነት ያመጣል ይሄንን ቤት የተከራየላችሁ አባታችሁ እንደሆነ አውቃለሁ ሚኪ ሰው ደብቋል እያልሽኛለሽ አዎ የሆነ ሰው አለ በሚኪ በኩል የተደበቀ ሚኪ ደበቀው ሰው አለ የነበራትን ህይወት መስመር ቀይራ እንዴት እንደዚህ አይነት የወደቀ ነገር ውስጥ ልትገኝ ቻለች የሚለው ነገር ለአእምሮዬ ጥያቄ ነው ምን ደበቀለታል እውነት እንዴት ይደበቃል እንዴሉ ለምን እንደዚህ አይነት ጥርጣሬ ትገባለ እባክሽ እዛ ጋር እሺ እንደደፈራት ከስም መስረት እንደደፈራትም ጭምር ነው የተነገረ ሉሌ ምንድነው የምትነግረኝ ሉሌ ምንድነው መረጋጋው ምንድነው ሉሌ ኪሩቤል ሉሌ ምንድነው የምትነግረኝ እንዴ አይ ያው ምናልባት አሁን ማወቅ የፈለከው ነገር ብታቆም ያው ማወቅ ብቻ ስላለብህ ነው ምናልባት ስለዚህ ነገር የምታውቂው ነገር ካለ የሆነ የተደበቀ ነገር ካለ በቃ በሜርሲ በኩል የሚፈልጉትን ጥቃት ደግሞ እያደረሱብን ነው ብዬ አስባለሁና ሉሌ እየጠበቅኩ ነው ምንድነው አቶ ካሳውን ሜርሲን አመጣልሃለሁ አንተ ከዚህ ቤት እንዳትወጣ ውጭ በል ብሎ ነበር እሺ ብለህ ቁጭ ብለህ ስትጠብቅ ነበር ቅርበኝ ለምን ድምፅና ጠፋብኝ አሸናፊ እዚህ ነው ያለው እስካሁን አሸናፊ ከተደበሩ ዱር ይኸውልህ ስማኝ አንተ ይኸውልህ ትሰማኛለህ ስማኝ ይኸውልህ አረፍ አሸናፊ ምን ውሻ አረፍ ሰላም አምጪ ራስና እግዚአብሔርን ያለ ይዛት ውጪ ሂጂ ምንድነው እየሰራ ያለው የሰው ቤት ውስጥ ዱር እባክህ ምንድነው እባክህ ምን እያደረክ ነው ያለው አንተ አሸናፊ በሩን ክፈተው እኔ እገላታለሁ የማይሆን ነገር ነው ራስ ላይ የምታረገው ይኸውልህ እሷ አምናበት ነው ቦርሷን ይዛ ነው የመጣችው አዎ ሰላማዊ ሰው ደስተኛው ነው የመጣችው እንግዲህ የስልኩ ባለቤት ስልክ ቴክስት የተደረገበት ባለቤት ይሄ እንደሆነ ነው ቤቷ የተነገረን ስለዚህ እስኪ ያለውን ነገር አብረን ምን አይነት ሜርሲም እዚህ አብራ ትኖራለች ወይ ማለት የማትፈልገው ነገር እንዳስደረገ ማለት የማትፈልገውን ነገር እንዳደረጋት ነገር የማትፈልገው ነገር ማለት ምን ማለት ነው ቆይ አልገባኝም አንቺ ውሻ ቆይ አልገባኝም አረሉ ለራ በእግዚአብሔር እንደ አንድ ነገር ሆና ቢሆን ማለት ነው እረፍ እሺ በል እረፍ ብቻ አንድ ነገር ትሁን እረፋሹ በቃ አንድ ነገር ትሁን ስነ ስርዓት ሽናሽ ቁጭ በይ በእግዚአብሔር ለከት ይኑርሽ ላፍሽ ለከት ይኑርሽ ዝም በይ እንኳን ደስ አለዎት! ለተከታታይ 10 ቀናት ብቻ የሚቆይ የ35 በመቶ ልዩ ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ 22 ጎላጉል ታወር ፊት ለፊት በሚገኘው ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን ከ408,000 ብር ቅድመ ክፍያ ጀምሮ ይዘንልዎት ቀርበናል። ለኑሮም ለኢንቨስትመንትም ምቹ በሆነው ሳይታችን ላይ አፓርትመንት ሲገዙ የመዋኛ ገንዳ፣ እጅግ ዘመናዊ ጂም እና ስፓ፣ የልጆች መጫወቻ ስፍራ፣ በቂ የመኪና መቆሚያ፣ የተንጣለለ ቴራስ፣ መጠባበቂያ ጄኔሬተር እንዲሁም የከርሰ ምድር ውሃ ያገኛል። ቢኖሩበት ምቹ፣ ቢያከራዩት ዳጎስ ያለ ገቢ የሚያገኙበትን አፓርትመንት ይሄ ቅናሽ ሳያመልጦት የራስዎት ያድርጉ። ለበለጠ መረጃ በ0957 870707 ወይም በ0987 677780 ይደውሉልን። ጎልደን ፓላስ ሪል ስቴት። ሰላም የተወደዳችሁ እና የተከበራችሁ ቤተሰቦች እንደምናላችሁ እንደምቆያችሁ እንደምንከረማችሁ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ጠዋት ላይ እና አሹ ቤት ያደረግነው ቆይታ እንደተመለከታችሁ ነው። ከዛ በኋላ እንግዲህ እንቅስቃሴዎችን እያደረግን በነበረበት ሰዓት እንዲሁም ደግሞ ከዚህ ቀደም እንግዲህ በተመለከታችሁት ቪዲዮ ላይ ይዘናት የነበረችውን ቃል ኪዳን የተባለችው ልጅ እንግዲህ ብዙ ለማወጣት ሞክረን ነበር። እንዲሁም ደግሞ በተጨማሪም ደግሞ ማለት ነው
ሰውየውን ለማግኘት እንግዲህ አቶ ካሳሁን የተባለውን ሰውዬ ለማግኘት በስልክ ስንሞክርለት ስልኩን በየትኛውም አይነት ስልክ ሊገኝልን ባለመቻሉ እንግዲህ ስልኳ ላይ ባገኘናቸው መረጃዎች መሰረት ፎቶዎችን አግኝተን ስለነዛ ሰዎችም ስንጠይቅ ልጆቹ እንደሆኑም ጭምር ተነግሮናል። ከዛን ያሉበትን አድራሻም ጭምር እንግዲህ አውቀን ቦታው ላይ ተገኝተናል ማለት ነው። ስለዚህ ውድ ቤተሰቦች የሰውዬ ልጆች አሉት፣ ያውም ሴት ልጆች አሉት። ሴት ልጆች እያሉት ነው እንደዚህ አይነት ነገሮችን እያደረገ ያለው፣ ያውም ወጣት የተባሉ ሴት ልጆች። ፎቶ መረጃ ምናምን ይዘናል፣ ሙሉ በሙሉ ስለነሱ ብዙ ነገር አጣርተናል። ሰፈሩ ላይ ተገኝተን ደግሞ ቀስ ብለን ብዙ ሰዎችን አጠያይቀን አናግረናል። ከዛም ባሻገር አከራዮቹንም ጭምር አናግረናል። ስለዚህ ብዙ መረጃ ተሰጥቶናል። በእርግጥ እሱ እዚህ እንደማይኖር ተናግሮናል። ነገር ግን እየመጣ እንደሚሄድና ብዙ ነገር እንደሚያደርግላቸው የቤት ኪራይም እሱ እንደሚከፍልላቸው ሁለት ሴት ልጆች ብቻ እዚህ እንደሚኖሩ ተነግሮናል። ስለዚህ ሰውዬ በደንብ ብዙ የምናጣራው ነገር ይኖራል ማለት ነው። ከልጆቹ ጋር ገብተን ብዙ ነገር የምንሰማ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ የትም ቦታ ሳትሄዱ አብራችሁን እንድትቆዩ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁበት መልካም ጊዜ ይሁንላችሁ። አብራችሁን ይሁኑ። እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ከቤቱ ተገኝቻለሁ። በቤት ውስጥ እንግዲህ ሁለት እህቶችን አግኝቻለሁ። እነዚህን ሰዎች ተዋወቃቸውና በደንብ ደግሞ ያው ያለውን ነገር በደንብ አስረዳቸዋለሁ ማለት ነው። ከዛን እዚህ ምን እንደሚሰሩና ከማን ጋር እንደሚኖሩ ጭምር የሚነግሩኝ ይሆናል። እነሱ ፈቃደኛ ሆነውልኛል እንግዲህ ለመጣሁበት ዓላማ ኢንተርቪው ለመደረግና የህይወት ተሞክሯቸውን ያሳለፉትን ህይወት እንዲሁም ደግሞ በምን አይነት ህይወት ውስጥ እየኖሩ እንዳሉ እንግዲህ ሊያጫውቱኝ ፈቃደኛ ሆኗል። የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁኝ እንድትሆኑ ጋብዝኳችሁ። መልካም ቆይታ። በመጀመሪያው ሁለታችሁም ፈቃደኛ ስለሆናችሁ ለኢንተርቪው ከልብ አድርጌ አመሰግናለሁ። እስኪ ከትውውቅ እንጀምርና ስማችሁን ከስምን ጀምር። እሺ ሄቨን። ሊዲያ። መልካም ሄቨንና ሊዲያ እንግዲህ ያው አንድ ላይ ነው ያገኘኋቸው እዚህ ቤት ውስጥ እና እህትማማቾች ናቸው ወይስ ጓደኛሞች ናቸው? እህትማማቾች። እሺ ሄቨንና ሊዲያ ያው እህትማማቾች ነን ብላችኋል። ብቻችሁን ነው የምኖሩት? መልካም እንግዲህ ያው አንዳንድ ጥያቄዎችን ጠይቃችኋለሁ። ለእነዚህ ጥያቄዎች እንግዲህ ተባብራችሁ መልስ ትሰጡኛላችሁ ብዬ አስባለሁ። ምክንያቱም እሺ ብላችሁ እንግዲህ ፈቅዳችሁ ካሜራ ፊት ስለቆማችሁ ማለት ነው። ጉዳዩ በአንዳንድ ቤተሰቦች ላይ ጥናቶችን እያደረኩ ነው። ከዛ ባሻገር ደግሞ ስላሳለፉት እና ስለሚኖሩበት ስለ ህይወት ተሞክሯቸውም ጭምር እየጠየቅኩ ነው የምገኘው። እናንተ ደግሞ እንደማያችሁ ከሆናችሁ ወጣቶች ናችሁ ሁለታችሁ፣ ያውም ታዳጊ የምትባሉ ወጣቶች ናቸው አይደለ? ስለዚህ ያላችሁበት ህይወት ምን አይነት እንደሆነ ያውም ደግሞ በዚህ እድሜያችሁ ሁለት ሆናችሁ እየኖራችሁ ነው ያላችሁት እና ስለ ኑሯችሁ እንዴት እንደምትገፉት እንዴት እየኖራችሁ እንዳላችሁት የህይወት ተሞክሯችሁ መልካም ጥቅሙ ምንድነው? አንደኛ ያው ከእናንተ ህይወት ተሞክሮ ብዙዎች ወጣት ሴቶች እንደናንተ ያሉ ወጣት ሴቶች በየቤታቸው ተስፋ ቆርጠው የተቀመጡ ይኖራሉ። እነዛ ሰዎች ይማሩበታል ብለን እናስባለን። ማለት እንዴት እኛ ጋር ልትመጣቸው አጋጣሚ ሆኖ ያው በየቦታው እየዞርን ነበርና ብዙ ቦታ ሄጄ እንደዚህ አይነት ኢንተርቪዎችን እየሰራው ነበር። አጋጣሚ ስለእናንተ ደግሞ የተወሰነ ነገር ሰማሁ። ሁለት እህትማማቾች ብቻቸውን እንደሚኖሩ፣ አንደኛዋ ስራ እንደምትሰራ ያው አጥጋቢ ስራ ባይሆንም እንደምትሰራ፣ አንደኛዋ ደግሞ እየተማረች እየሰራች ራሷን የምታስተምር እንደሆነች ጭምር ነው የተነገረኝ። የሚለው ነገር እኔ ምንም እየገባኝ አይደል። ማለት አላማ ምንድን ነው አልገባኝም። አላማዬን እኮ ነገርኳችሁ። የእናንተን ህይወት ተሞክሮ ለማህበረሰባችን ማጋራት። እሺ አጠር አድርገህ የምትለው ነገር በእና ሂድልን። ማለት ቤታችሁ ነው ያላችሁት እኮ እንቸኩላለን ልንወጣ ስለሆነ አጠር አድርገህ ክላስ አላችሁ ማለት ነው። ኦኬ እሺ አሳጥረዋለሁ፣ በቻልኩት አቅም አሳጥረዋለሁ። ስለዚህ ሄቨንና ሊዲያ እስኪ ቤተሰቦቻችሁ የት ናቸው ያሉት? የት ነው የተወለዳችሁት? የአዲስ አበባ ልጆች ናችሁ ወይስ የክፍለ ሀገር ልጆች ናችሁ? ከዛን ጀምር። እዚሁ ነው የተወለድነው። ቤተሰቦቻችንን በልጅነታችን መጣ። ኦኬ እዚሁ ማለት እዚሁ ቤት ውስጥ ነው ወይስ አይደለም? አዲስ አበባ ነው የተወለድነው። የአዲስ አበባ ልጆች ናችሁ አይደለ? አዲስ አበባ ነው የተወለድነው። ቤተሰቦቻችን ደግሞ በልጅነታችን ያጣ ነው። ማን ነው ሁለታችሁ ታላቅ? እሷ ናት ታላቅ። እሺ ሄቨን ነሽ ታላቅ። መልካም ቤተሰቦቻችን በልጅነታችን ያጣ ነው አላችሁ። አደጋ ነበረ ወይስ እንደዚህ? ዝርዝር ጉዳይ ውስጥ መግባት ያለብህ አይመስለኝም። ማለት የኛን ህይወት ተሞክሮ ከሆነ ማወቅ የፈለከው ያው ምን አለ መሰለሽ የህይወት ተሞክሮ ማለት ምን የሚያስፈራ ነገር አለ አይደለም። ስለምንቸኩል ነው። ገባኝ። መጀመሪያ እንግዲህ እንድገባ ፈቅዳችሁልኛል አይደል?
ግን ቅድምም ቢሆን ነግረንሃል አይደለ? አጠር እንድታደርገው እኮ ያው አጠር እያደረኩ ነው እኮ። የሰው ልጅ እኮ ከስር ከመሰረቱ የመጣበትን መንገድና ያሳለፈውን ህይወት ነው ለማህበረሰቡ ያስተምራል አይደል የምትለው። አሁን ያስተምራል የምትለው ነገር የኛ የቤተሰቦቻችን ያሟሟት ጉዳይ ሰውን ያስተምራል ብዬ አላስብም። አንድ ነገር ልንገርሽ፣ እኔ አሁን በአንቺ ቦታ ሆኜ ቤተሰቦቼ በልጅነት ቢያልፉ ከዚህ ጊዜ ጀምሮ በእንደዚህ አይነት መንገድ ቤተሰቦቼ ህይወታቸው አለፈ። ከዚህ በኋላ እንደዚህ አይነት ቻሌንጆች ይገጥሙኛል። ቻሌንጆች መቼም አላቸው አይደል? ቤተሰቦችሽን ሳቂ ያው በሰዓቱ እኛም ልጆች ስለነበረን አሟሟታቸውን ይህን ያህል ዲቴል አባርተን ልንነግርህ አንችልም። ልጆች ነበርን፣ በልጅነታችን ነው ያጣነው። ከዛ በኋላ ደግሞ እንደዚህ አንስተን እንድንወያይበት አንፈልግም። ያው ይገባሃል መቼም ማለት ስለ ቤተሰብ ማለት እንደዚህ ሆኑ ብለን አንተዋወቅም። ስለዚህ እዚህ ድረስ ጠልቀን ልንነግርህ አንችልም። ያሳለፍነውን ቻሌንጅ ከሆነ መናገር እንችላለን። እየሰራን ያለነው ነገር ኦኬ። ሻይ ማለት ራሳችሁን ያን ያክል በማታውቁበት ሁኔታ ውስጥ ሆናችሁ ነው ቤተሰቦቻችሁ ያለፉት ሁለቱም። ምንም የምታስታውሱት ነገር የለም ማለት ስለነሱ። ማን አሳደጋችሁ? የት አደጋችሁ? የማህበሩ ሰው ነው ያሳደገ። የማህበሩ ሰው ማለት አካባቢያችን ላይ የነበሩ ጎረቤቶቻችን እየረዱን ያደገ። ከዛ በኋላም ነፍስ አወቀን በማይባልበት ደረጃ ላይ ያው ይሄ መግቢያ መውጫችን ለየን በምንልበት እድሜ ደግሞ ራሳችን አሳደገ። የምትኖሩት የእናት አባቶቻችሁ ቤት ውስጥ ነበር ወይስ? አዎ። የቀበሌ ወይስ የግል? አይ የቀበሌ። መልካም። እስኪ ራሳችንን አወቅን መግቢያ መውጫችንን አወቅን በምንልበት ሰዓት ላይ ራሳችንን ማስተዳደር ማሳደግ ጀመርን ያላችሁ። መቼም መግቢያ መውጫ ማለት ከባድ ነው። በዛ እድሜሽ ራስሽን ማስተዳደር ማለት ይከብዳል መቼም አይደል? ትምህርቱን ተመረሻል አንቺ አይደል? እንደተነገረኝ ከሆነ ባንክ ቤትም ሰራተኛ ነሽ አይደል? ምን እየሰራሽ ራስሽን ልታስተምሪ ትችላለሽ? በዛ ሰዓት ታናስሽም ማለች እንግዲህ ምን ትሰሪያለሽ? ያለ እድሜሽ መቼም ምንም አይነት ስራ መስራት አትችልም አይደል? ስለዚህ ምን እየሰራሽ እንዴት ራስሽን ልታስተምሪ፣ እንዴት እሷንስ ልታስተምሪ፣ እንዴት ልታድጉ ቻላችሁ? ሙሉ በሙሉ ወጣን እንትን እያሉን ከነበሩ ሰዎች አይደለም ያለ። ዞሮ ዞሮ የነሱ የተወሰኑ ሰፖርቶች ነበሩ፣ ግን እሷ ናት ኃላፊነቱን ወስዳ እንግዲህ ምሰራውን እየሰራች ለዚህ የደረስነው ማለት ነው። እኮ ለምሳሌ ምን እየሰራች? ለምሳሌ አሁን ልብስ ቤት ምናምን አለ አይደል? ልብስ ቤት ማለት ልብስ ቤት መሸጥ ምናምን አይነት ነገሮች አሉ አሁን ላይ ማለት ነው። አሁን ላይ ሳይሆን እኔ እያልኩ ያለሁት እኮ ያው የልጅነት ጊዜያችን ያሳልፋል። በልጅነት እድሜ እንግዲህ ብዙ ስራዎችን ሰርተናል። ይሄ ከሰው ላይ እስከ መላላክ ድረስ ማለት እንደ በቃ ለነሱ ለመላላክ ያው ትልቅ ሰው ሲሆን ተመላላይ ሰራተኛ ይባላል አይደል? እኔ ግን በዛ እድሜ ያው ለነሱ መላላክ፣ ህፃናቶችን መያዝ፣ ማስቲካ መሸጥ ጨምሮ ሰርቻለሁ በሰዓቱ ማለት ነው። ያ ነገር ያንን ያሳድጋል ማለት እሷን እስከ ማሳደግ ደረጃ ሳይሆን እንደነገርኩ የጎረቤቶቻችን እርዳታ ነበረ። ግን ቢያንስ ለኛ የሚሆን ነገር ቢያንስ ለልብሳችን ቢያንስ ዛሬ ቆርሰን ለምናቸው እሱን ይጠቅመን ነበር። በዚህ ሁኔታ ውስጥ እንግዲህ ራሳችን ማሳደጋችሁ ምን ያህል ጊዜ ሆነሽ ትምህርት ከጨረሽ? 1-2 ዓመት ሆነ። 2 ዓመት። ወዲያው ትምህርት እንደጨረሽ ስራ አገኘሽ? ወዲያው አይደለም፣ ያው ትንሽ ያለ ፊልድ ሰራሁኝ። ከዛ ግን እንደዚህ ማስታወቂያችሁ ምናምን ያው ከልጅነት ስለሆነ ደጅን የማውቀው ብዙ ኮንታክቶች አሉ። ከዛ እዚህ ስራ ላይ ልቀላቀል ቻልኩ ማለት ነው። ኦኬ። አንቺ ስቲል እስካሁን ድረስ እየተማርሽ ነው? እየተማርኩ ነው። እየሰራሽም ነው? ምንድን ነው የምትሰሪው? ልብስ ቤት ነው የምሰራው፣ መሸጥ ቡቲክ ማለት ነው። ቡቲክ ነው። የምትማሪው ምንድን ነው? ማታ ደግሞ እማራለሁ እንደ እህቴ የተማረችው ማለት ነው። እህትሽ ምንድን ነው የተማረችው? አካውንቲንግ ማለት ነው። ያው ባንክ ቤት ነው የምትሰሪው ስላልካት የምታውቅ ስለመሰለኝ። ኦኬ። ያው አይ መልካም ነው። ሁለት እህትማማቾች ጠንከር ብሎ ሲሰሩ መልካም ነው ማለት ጎበዞች ያስብላል፣ ይበል ያስብላል። እነዚህ ልጆች እንዲጠነክሩ ማበረታታት ያስፈልጋል መቼም አይደል? እንደው ለየት ያለ ድጋፍ ምናምን የሚያደርግላችሁ ሰው አለ በኑሯችሁ ላይ ምናምን ግን ኑሯችሁን የሚደግፈው የሚያግዛችሁ ሰው? አሁን ላይ ራሳችን ይችላል። በቃ እንዴት ከኖራችሁበት ሰፈር ልትወጡ ቻላችሁ? እንዴት ቦታ መቀየር አስፈላጊ አይደለም? አንቺ በእርግጥ ቦታ መቀየር አስፈላጊ ነው፣ ትክክል ነው።
ማለት እዚህ ያህል ትልቅ ነገር አይደለም። እኛ የኖርንበትን ሰፈር መቀየር ሰፈር መቀየር ትልቅ ነገር አይደለም። ነገር ግን ምን አለ መሰለሽ የራስን ቤት ጥሎ ተከራይቶ መኖር ትልቅ ነገር ነው። የኛ ቤት እኮ አይደለም ሲጀመር የመንግስት ቤት እኮ የመንግስት ቤት ማለት እኮ የእናንተ ቤት ማለት ነው። የቀበሌ ቤት ማለት የእናንተ ቤት ማለት ነው። የቀበሌ ቤት እኮ አይወረስም። ይወረሳል እንጂ ልጅ እስከሆነ ድረስ ይወረሳል። ያሉማ የኛ እናትና አባት የነበርነው እኮ ልጅ እስከሆንሽ ድረስ ትወርሻለሽ። ዋና የልጅ ልጅ ምናምን በሚባል ደረጃ ላይ አትድረሱ እንጂ እናንተ የእናትና የአባታችሁ ቤት ከሆነ የእናንተ የመውረስ መብት አለ። እንግዲህ እንጃ እኔ እዛ አካባቢ ያለውን ነገር አላውቅም። ግን ምን ያህል ጊዜ ሆናችሁ ከዛ ቤት ከወጣችሁ? 1-2 ዓመት ነው። ልክ እኔ እንደተመረኩኝ ስራ ልክ ሲጀምር ወጣ። ከዛ በላይ እነሱንም ማስቸገር አልፈለግም። እነሱን ማለት እንዴ እናንተ የምትኖሩት እኮ የእናትና የአባታችሁ ቤት ውስጥ ሆናችሁ ሰው ይረዳችኋል እንጂ እኮ የሰው ቤት ላይ ተጠግታችሁ አይደለም የምትኖሩት የነበረው አይደል? ቤታችን ይሁን እንጂ ምግባችንን ተመሳሳይ የመብራት የውሃ ወጪ እነሱ ነው። እሱን ከቨር ሊያደርጉላችሁ ይችላል። ስራ ደግሞ ከጀመርሽ እዛው የእናታ የአባታችሁ ቤት የገዛ ቤታችሁ ላይ ሆናችሁ እነዛን ነገሮች ከቨር እያደረጋችሁ መኖራችሁ ነው። አሁን እኮ ትርፍ ወጪ ነው መቼም አይደል? የማይመስል ነገር በነፃ መኖር የምንችልበትን ቤት ለቀን የራሳችንን ቤት ለቀን በሺዎች የሚቆጠሩ ገንዘቦችን እየከፈልን ይሄን ቤት መከራየት ማለት ቅርብ ለመሆን ሲል ለሷ የስራ ቦታም ለኔ የትምህርት ቦታም የስራ ቦታም ለሁለታችንም የስራ ቦታና የትምህርት ቦታ ቅርብ ለመሆን ነው የቀየርነው እንጂ ለሌላ ነገር አይደለም። ገባህ? አምሽቶ እንትን ማለት እኔ ደግሞ የማታ ነው አይደል የምማረው። ስለዚህ አምሽቶ ወደዚህ መመለስ አልችልም። የምማርበት ትምህርት ቤት ምራቅ ይላል። ስለዚህ ለትምህርት ቤቴ ለመቅረብ ነው የቀየርነው። የተለየ ምክንያት የለም። ለትምህርት ቤትሽ ለመቅረብ ነው እንትን ያላችሁ እና ለሷ ስራም ለመቅረብ ትምህርት ቤት አንቺ ከሰፈርሽ ራቅ ብለሽ ነው የተመዘገብሽው? ስንተኛ ዓመት ተማሪ ነሽ? ሁለተኛ ዓመት። ይሄ አጋጣሚ በጣም ይገርማል። ማለትም ልክ እሷ እንደተመረቀች የዛሬ 2 ዓመት አካባቢ ኦልሬዲ ትምህርቷን ከጨረሰች ከተመረቀች 2 ዓመት ሆነው። ከዛ ቤት ከለቀቃችሁ 2 ዓመት ሆነ። አንቺ አካውንቲንግ ለዚህ ቤት የሚቀርበውን ትምህርት ቤት ስትመዘገቢ 2 ዓመት ሆነ። በዚህ 2 ዓመት ውስጥ ብዙ ነገር ነው የቀየራችሁት። አንድ ነገር ብቻ ሳይሆን ቤት ብቻ ሳይሆን የቀየራችሁት ብዙ ነገር ነው የቀየራችሁት ማለት ነው። አዎ እንግዲህ እግዚአብሔር ይመስገን ሲመጣ ሁሉም ነገር አንድ ላይ መጣ። ቀጥታ ነው ወደዚህ ቤት የመጣችሁት? አዎ ለመቅረብ ስለሆነ ሀሳባችን ያገኘነውን ቤት ነው የተከራየነው። ብዙ ለማማራጥ ማቆም የለንም። ገብተዋል። ኑሯችሁ ግን የተሟላ ነው የሚመስለው። እንደ ልጆች እንደሚኖሩት አይነት ነገር አይደለም። ተቸግረው የኖሩ ልጆች እንደሚኖሩት አይነት ኑሮ አይደለም የሚኖሯቸው ያላችሁት። በጣም በጥሩ ገንዘብ የሚከፈልሽ ነው የሚመስለው። የአንድ ባንክ ቤት ሰራተኛ ገቢ ለማጣራት ነው ተሞክሮ ለመውሰድ ነው። እኔም ተሞክሮ እየመሰለኝ አይደለም ማለት ታውቃለህ፣ የት እንደምሰራ ታውቃለህ፣ የት እንደምትማር የሆነ አይዲያ አለ ምናምን እና ይሄ ተሞክሮ ከኛ ለመውሰድ ሳይሆን ጭራሽ አንተ ነው እየነገርከን ያለው እና ለዛም ነው እኛ ዝም እያልን ያለው። ብዙ ነገር ስለኛ ታውቃለህ ወይ አላማህን ቀጥታ ብትነግረን እና ሰዓትን ከምትወስድብን ለምትፈልገውን ነገር ወይ አንነግርህም። መልካም፣ እንደዛ ካላችሁ ጥሩ። ለምንድን ነው ወላጅ አልባ መሆናችሁ መናገር የፈለጋችሁት? ስለሆነና ጠየቀን እኮ ጠየቅኳችሁ። ስለ ቤተሰቦቻችሁ ስጠይቃችሁ በልጅነታችሁ ወላጅ አልባ እንደሆናችሁ በልጅነታችሁ እንትን እንዳላችሁ ምናምን የተናገራችሁት እና ለምንድን ነው እንደዛ እንደሆናችሁ መናገር ያስፈልጋችሁ? ለምንድን ነው ምን ማለት ነው? ምክንያቱም ወላጅ አልባ ስላልሆናችሁ ወይ ነገር አንሺ እንትን ወላጅ አልባ ስላልሆናችሁ ለምን ወላጅ አልባ መሆናችሁ አንተ ምን ያህል እርግጠኛ ነህ? እኛ ወላጅ አልባ ነን? እኔ በተወሰነ መልኩ እርግጠኛ ነኝ። ምን ማለት ነው በተወሰነ መልኩ እርግጠኛ ነኝ ማለት? ስለእናንተ መቼም አንቺ ባንክ ቤት ላይ እንደምትሰሪ አንቺ ደግሞ ቀን እየሰራሽ ማታ እንደምትማሪ መረጃ አለኝ ማለት ስለእናንተ ሌላ ተጨማሪ መረጃዎች አሉኝ ማለት ነው። ነው አይ አይደለም፣ ሲጀመር ይሄ አሁን ነገር ነው አይደል? አሁን ያለንበትን ሲቹዌሽን አሁን ጎረቤቶቻችንንም ወጥተህ እኮ ብትጠይቅ ይነግሩሃል። ግን ከዛ በፊት ያለውን የህይወት ታሪካችንን ማንም ሊነግር አይችልም። ቤተሰቦቻችሁን ጎረቤቶቻችሁን ብጠይቅ ይነግሩኛል። አዎ ትክክል ናችሁ፣ ይነግሩኛል። ብዙ ሰዎችም አናግሬያለሁ። መጀመሪያ እዚህ ቤት ከመግባቴ በፊት ስለእናንተ ብዙ ሰዎችን አናግሬያለሁ። ብዙ አያውቁም። አሁን ነው እኮ የገባ ነው እንዳለ አሁን የገባችሁት በጣም ትንሽ ነው እና ቤተሰቦቻችን 2 ዓመት አንድ ሰፈር ላይ 2 ዓመት ሰፈር ላይ አንድ ሰፈር ላይ መኖር ትንሽ ነው። ሰፈሩ ላይ መኖር ትንሽ ሳይሆን እኛ ጊዜ የለም ማለት ስለኛ ሊያውቁበት የሚችለው ነገር ስለህይወታችን እሷም ስራ ነች ትምህርት ነች ምናምን
የምታውቀው ደግሞ ወጣቶች ነን። ይሄ እንደ ድሮ ሰው ቡና ምናምን አንጣጣ ሲጀመር ሰዓቱ ነው። እሺ አንድ ነገር ልንገራችሁ። ይህንን ቤት ማን ነበር የመረጠው ከሁለታችሁ? አንቺ ነሽ የመረጥሽው። መርጠሽ በአከራያችሁን አናግረሽ ምናምን ነገር ገንዘብ ከፍለሽ የገባሽ አንቺ ነሽ። ወዶታል መሰለኝ ወይኛ ነልቀጥል ይከራዩ መስለኛል ወደዋል። በነገራችን ላይ የሆነ የደበቃችሁት ነገር እንዳለ በደንብ አውቄያለሁ። ለምን የደበቃችሁ እንደሆነ አላውቅም። ምናልባት የማታውቁት ነገር ሊኖር ይችላል። እንድትደብቁ ተነግሯችሁ ሊሆን ይችላል። ስለናንተ ወላጅ አልባ መሆናችሁን ማንም ሰው መጥቶ ቢጠይቃችሁ እንድትናገሩ ተነግሯችሁ ሊሆን ይችላል። ነገር ግን ለምንድን ነው እንደዚህ እንድትሉ የተፈለገበት ምክንያት? እኔ እኮ ከየት ነው ያመጣኸው ይሄንን? ምክንያቱም ይሄንን ቤት ስትከራዩ እናንተ አልነበራችሁም የተከራያችሁት። ምን ለውጥ ያመጣል? ይሄ ወላጅ አልባ ከመሆንና ካለመሆን ጋር ለውጥ ልዩነት ያመጣል? ይሄንን ቤት የተከራየላችሁ አባታችሁ እንደሆነ አውቃለሁ። ማን ያለው እንደዚህ ነገር ይላል? ኢቭን አከራዮቹን፣ ጎረቤቶቻችሁን እያንዳንዱን አናገራለሁ እኮ። ልክ እኮ ነህ። እኛ አባታችሁ ነው ይሄንን ቤት መጥቶ የተከራየው፣ እናንተም አይደላችሁም። ከዛ በኋላ እቃዎቹን አምጥቶ ካስገባ ካሟላ በኋላ ነው እናንተን አምጥቶ ልጆቼ ናቸው እዚህ ቤት ይቀመጡ ብሎ ተናግሮ እሱ ብዙ ጊዜ እንደማይመጣና ከስንት አንድ እንደሚመጣ እዚህ ቤት መረጃ ደርሶኛል። እና እሱ ሰውዬ ማለት እኮ ይረዳን የነበረው ሰውዬ ነው። ማንም እንደማይረዳችሁ ቅድም ተናግራችኋል። ቤቱን ደግሞ የመረጥሽ አንቺ እንደሆነች ተናግረሻል። አከራዮቹን አንቺ እንዳናገርሻቸውም ተናግረሻል። ስለዚህ ነገሩን ማወሳሰብ አያስፈልግም። እኔ ይህንን ሰውዬ በፎቶም ከእናንተ ጋር ያለውንም ፎቶ ጭምር አግኝቻለሁ። የሰማችሁ ነው። ለምንድን ነው በዚህ ልክ ወላጅ አልባ እንደሆናችሁ መናገር ያስፈልጋል? ነገርንህ። ያሳደገን ሰውዬ ስለሆነ እንደ አባታችን ነው የምናየው። ከዚህ ውጭ የተለየ ታሪክ ቅድም የሚደግፋችሁን ሰው አለ ወይ በኑሯችሁ የሚረዳችሁ ሰው አለ ወይ ስላችሁ ማንም እንደሌለ ተናግራችሁ። አሁን ላይ ማንም የለም። አየሽ፣ ግን ስቲል እስካሁን ድረስ በሆነ ጊዜ ላይ አስቤዛዎችን ጭኑና የሚመጣው እሱ እንደሆነ አከራዮቹ ጭምር ተናግረዋል። ይኸውልሽ ነገር ማድበስበስ አቁሙ። ሲቀጥልም አሁን ላይ ማለት ኢቭን የዚህን የቤት ኪራይ ራሱ የሚከፍለው እሱ እንደሆነ አውቃለሁ። እናንተ አይደላችሁ የምትከፍሉት። አሁን ስለማን ነው ማወቅ የፈለከው? ለምን ስለ አባታችሁ የመጣበትን ነገር ግልጽ አታደርግም? ስለ አባታችሁ ትልቁ ነገር ጉዳይ ትልቁ ነገር ጉዳይ ነው አባታችሁ። ነገር ልንገራችሁ እኮ ታዲያ እኛ ስለኛ የምታውቅ ከሆነ ስለሱ የምታውቅ ከሆነ ለምን እሱን ሄዳ አትጠይቀው? ማለት አባታችሁ ነው ያለው። አድራሻው ስለሌለ አሁን እኛ ስለማናውቀው ነገር ነው ጊዜያችን እየወሰድኩ። አንተ እኮ በጣም ራስህ እንዳይለኝ አይደል እያየህ ያለው? አጣርቼ በዚህ ወጥቼ ዕቃ ተጭኖ እንትን አስቤዛ ተጭኖ እያልክ አይደል? ይሄንን ማግኘት እንዴት ይከብዳል? ምክንያታችሁም አባታችሁ ራሱን ሰውሮ ስለሚኖር ራሱን ከህግ እያሸሸ ስለሆነ ጭራሽ ከህግም አለ። አሁን ስለማናውቀው ነገር መልካም። እሺ አሁን እኔ በደንብ ልንገራችሁ። ቅድም የእናንተን የህይወት ተሞክሮ ለማህበረሰቡ ለማድረስ ምናምን ብያችኋል አይደለም? መርማሪ ጋዜጠኛ ነኝ፣ ልውል እባላለሁ። ከካሜራ ጀርባ ያሉት ደግሞ የህግ አካላቶች ናቸው። እያንዳንዱ እስካሁን ስትነግሩኝ የነበረው ቃል እንደ ማስረጃነት እየተያዘባችሁ፣ አንድ አባታችሁም ሊሆን ይችላል፣ የፈለጋችሁት ሰው ሊሆን ይችላል። ስለዛ ሰው የሆነ ነገር እያወቃችሁ መደበቅ ወንጀለኛ ያደርጋል። የህግ አካል ከሆንክ ደግሞ መጀመሪያውንም ስትገባ ከመጀመሪያ ላይ ያልከው ነገር መናገር አይጠበቅብህም ነበር። ይሄ የራሴ አሰራር ነው። ምክንያቱም እናንተ ተዘጋጅታችሁ ስለምትጠብቁ ሲጀመር ምን ያህል እርግጠኛ ነህ እናንተ? እልሽ አንድ ነገር ችግር የለውም፣ መታወቂያንም አሳይሻለሁ። ችግር የለውም፣ እኔ መታወቂያንም አሳይሻለሁ። አያስጨንቅም እሱ። ግን ደግሞ ኢቭን የህይወት ተሞክሯችሁን ብያችሁ ራሱ ትክክለኛ መረጃ አይደለም የሰጣችሁ። ገባችኋል? ስለዚህ አሁን ወደ እውነታው እንመለሳለን ማለት ነው። ከነገርነው ውጪ ምንም አይነት ነገር ማን ነበር ስምሽ? ኤቨርን ያልሽኝ? ይኸውልሽ ልብ ብለሽ አድምጪ። አባታችሁ በአሁን ሰዓት ላይ እንደናንተ የሆነች በእናንተ እድሜ ያለች ወጣት ሴትን አግቶን ያለው የሰማሽ ነው? እኔ እኮ አልገባኝም። ለምን ሄዳ አታድናትም ታዲያ? የሰማሽ ነው? ሴት ልጅ ነሽ አይደል? ባንቺ እድሜ ያለች ሴት ነው እያልኩሽ ያለሁት። ገባኝ እኮ ሄዶ ማዳኑ ነው ወይስ ከኔ ጋር መጨቃጨቁ ነው መፍትሄው? አባታችሁ አድራሻውን ስለሰወረና የት እንዳለ ስለማይታወቅ ስለምን አባት ነው የምታወራው? የሙት ልጆች ነን አልህ እኮ። የሙት ልጆች ነሽ? ይሄ የሙት ልጆች ናችሁ?
እነዚህ ፎቶዎች ያባታችሁ አይደል? ከአባታችሁ ጋር የተነሳችሁት ፎቶ አይደል? የሙት ልጅ ነሽ? እየሰማሽ ነው? ሴት ሆነሽ አባትሽ የሚያደርገውን ስራ አድርግፊለት። ምክንያቱም የልጅቷን ህይወት እያጨለመን ያለው ሳትፈልግ ከቤተሰቦቿ ለይቷት አግቶ አስቀምጦ ኢቭን እየደፈራት እንደሆነ ራሱ መረጃው ደርሶናል። አብረው ከምትሰራ ልጅ ነው መረጃው ደረሰን። ከዛን ይዟት እንደተሰወረ ጭምር ነው። መቼም ይሄን ድርጊቱን ትደግፉታላችሁ ማለት አይደለም አይደል? አንቺ ላይ ይሄ ነገር እህትሽ ላይ እንደዚህ አይነት ነገር ቢፈጠር ደስ ይልሻል? እኛ ምንም የምናውቀው ነገር የለም። ምንድን ነው ምንም የምታውቀው? በቃ ማለት ምንም የምናውቀው ነገር የለም። የሆነ ጊዜ ላይ ይመጣል፣ ከዛ ይሄዳል፣ ይጠፋል ምናምን በቃ። እና ለምንድን ነው የሙት ልጆች እንደሆናችሁ ምናምን መናገር ያስፈልጋችሁ? መሆን ስለነበረበት ማለት እኛም ከእንደዚህ አይነት ውጥንቅጥ ውስጥ መውጣት ስለምንፈልግ ኖርማል ላይፍን መኖር ስለምንፈልግ በሱ ገንዘብ እየኖራችሁ እሱ ቆሻሻ ስራውን ሰርቶ በሚያመጣው ገንዘብ እየኖራችሁ ነው። ከዚህ እንደዚህ አይነት ነገር ውስጥ ግልኝ ብላ ነው አይደለም። በቃ ይመጣል ያደርጋል። አልቀበልም ማለት ደግሞ አንችልም። ምክንያቱም ለኛም ለህይወታችን የሚያሰጋል ብዙ ያሳለፍነው ነገር አለ። እስኪ ምንድን ነው ያሳለፋችሁት? ያሳለፋችሁትን ነገሮች ንገሩኝ እስኪ። ለህይወት የሚያሰጋውን የሚያሳለፋችሁትን ነገር ንገሩኝ። እሺ ምንም አይለቀኝ ነገር ካለ ሰላም ማለት እንደዚህ ተጠቅጥ ይኸውልህ እኔ ኮሜንት አለ ይኸውልህ በቃ ሰውየው ጤነኛ ነው። ገባህ? ለኛም ቢሆን እንደ ትክክለኛ አባት አይደል። አሁን መጥቶ እሱ አስቤዛ ማድረጉ ምናምን አትይ። እሺ ከእናታችን ጋር የነበረን ነገር እኛ እንዴት ወደዚህ ቤት ልንገባ እንደቻለን ያሳለፍነውን ህይወት የምናውቀው እኛ ነን። አሁን እዚህ ጋር አንተ ቁጭ ብለህ በድፍረት ከሱ ጋር ተባባሪ ናችሁ ምናምን እያልክ እኛ እንደ ወንጀለኛ ልትይንም አትችልም ነው። እኔ እንደ ወንጀለኛ አላያችሁም። እኔ ያለውን መረጃና እውነተኛውን ነገር ተነገራችሁ። ምንም የምናውቀው ነገር የለም ማለት ጤነኛ አይደለም። በጣም ኃይለኛ ነው። ብዙ እጅ ያለው ምናምን የገዛ እናታችንን ፊት ለፊታችን ሊገል የነበረ ሰው ማለት ገሏት ነበር። በፈጣሪ እርዳታ ነው የተረፈችው። ማለት በምን ምክንያት? የግል ጸብ ነው። ባለትዳሮች መሀል ያለ ጸብ ነው። ግን ከባለትዳር ውጭ ጸብ ትንሽ ከፋልና እሷን የመግደል ደረጃ ድረስ አደረሰው ማለት ነው። ግን አልገደሏት። ግን ያንን የሞከረ ሰው ነው፣ ጨካኝ ሰው ነው እያልን ነው። እና የት ነች እናታችሁ ታዲያ? አለች ከከተማ ወጣ ብላ ነው። ታዲያ እናንተ ለምንድን ነው ከሱ ጋር እዚህ የምትኖሩት? ማለት እሱ በፈለገበት ቦታ ለምንድን ነው የምትኖሩት? ተገደል ነው። እናታችን በህይወት እንድትቆይ እኛ እዚህ መኖር አለብን። እሱ አካባቢ መሆን አለብን። እሱ የሚያውቀው አካባቢ መሆን አለብን። በእኛ ምክንያት ነው የግድያ ወንጀል ሊደርስባት ነው። ልጆቼን አምጪ ከኔ ለይተሽ አትወስጂ ምን የማሳድጋቸው ምናምን በሚል ጸብ ነው ማለት ይሄ ለኛ እንደሚራራ እንደሚሳሳ እንደሚወደን ምናምን አይነት ነገር ነው። ግን አይደለም። በቃ እሷን ሰላም መንሳት ነው የሚፈልገው። የሆነ አሁንም ድረስ ይከታተላታል። በዛም ኬዝ ታስሮ ነበረ። በቅርቡ ነው የተፈታው። ከዛ በኋላ ነው እኛም ወደዚህ ሙቭ ያደረግነው። ማለት እዚሁ ለደረጃ ደርሶ ልጆቼን አምጪ እኔ የማሳድጋቸው ሊል የቻለበት ምክንያት ማለት የመለያያቸው የመፋቻቸው ምክንያት ምንድን ነው? እኛ ይኸውልህ ይሄ ነው ብለን በዚህ ጉዳይ ነው የተፋቱት ልንል አንችልም። አናቅም። ያው እንደ ልጅ ባልና ሚስት መሀል ያለ ነገር ሊኖር ይችላል። ግን ዞሮ ዞሮ እኛ የምናውቀው ጥሩ ቤተሰብ ነበረ። በቃ ይዋደዱ ነበረ። ግን ከሆነ ጊዜ በኋላ ትንሽ አስቸጋሪ ጸባይ አለው። እውነት ለመናገር ትንሽ አስቸጋሪ ጸባይ አለው እሱ። ግን እዚህ ደረጃ ያደርሳቸዋል ብለን አላሰብም። ታዲያ ዝም ብሎ ከመሬት ተነስተው ግጭት ስለተጋጩ ብቻ መፋታት ፈለጉ? አይደለም። እሷ እንድታደርግለት የሚፈልገው ግን እሷ ማድረግ የማትፈልገው ነገር አለ። ያ ነገር ምንድን ነው? ብዙ ነገር አድርጋለታለች። በስራው ትክክለኛ ስራ ይሰራ አልነበረም። ብዙ ጊዜ ሲጨቃጨቁም ብዙ ጊዜ ብቻዋን ተለይታ ስታለቅስ ምናምን ነገር አያለው። በህግ የሚያስጠይቅ አባቷ የህግ አካል ነው፣ ዳኛ ነው እና የሆነ አይነት ጥፋቶችን ይሰራል። ከዛ በሷ ያው ባለቤቱ ነች። ስለዚህ ግዴታ ደግሞ አባትየው ያን ነገር ከበር ማድረግ አለበት። ምክንያቱም
ልጁ ነች ማለት ነው። ባሏ ስለሆነ ሄዳ አባቷን ትለምንለታለች፣ አያታችንን ማለት ነው። ከዛ እንዴትም ብሎ ያስፈታዋል። ድጋሚም እዛ ስራ ላይ ይገኛል። ያ ነገር ተደጋገመና የጸቡ መንስኤያቸው ያ ዛሬም የሆነ ስህተት ይሰራል። ከዛ በኋላ እሷ ሄዳ አባቷ ጋር አልቅሳ ታስፈታዋለች። እንደዚህ አይነት ነገሮች ተደጋገሙ። ከዛ የሆነ ሰዓት ላይ ኑ ስትል በቃ በዛ ነው ጸቡ የተነሳው። ስለዚህ ይሄ ጉዳይ ነው ለፍቺ ያደረሳቸውና እናንተን ለመውሰድ የበቃበት ነው። አዎ እሷ ሲጀመርም አምናበት አልነበረም። ያው በቃ ባሌ ነው የልጆቼ አባት ነው በሚል ነው እንጂ እሱ የሚሰራቸውን ወንጀሎች ደግፋ ወይ ተባባሪ ሆነ አይደለም ይህን ታደርግ የነበረው። ታዲያ ማለት አባቷ እንግዲህ የህግ ሰው ከሆነ ዳኛ ከነበረ እናታችሁ ላይ የመግደል ሙከራ አድርጎ እንዴት ነው ዝም ሊሉ ይቻሉ? ዝም አልተባለም። ታስሮ ነው የተፈታ። ማለት እንዴት በፍጥነት ሊፈታ ቻለ? ምን ያህል ጊዜ ታስሮ ተፈታ? 2 ዓመት ከ3 ወር አካባቢ ታስሯል። እንግዲህ ከዛ በኋላ ለምን እንደወጣ አላውቅም። የህጉን ፕሮሰስ እኛ አናውቅም፣ ግን እንደዛ ነው እንግዲህ። ከዛ እናንተ ይህንን ነገር ፍራቻ እናታችሁን ጥላችሁ አሜን ብላችሁ ከሱ ጋር እየኖራችሁ ነው። ፍራቻ አይደለም፣ ለመጠበቅ ነው። እሷ በህይወት መኖር ስላለባት ነው። ምክንያቱም እሱ ከተፈታም በኋላ ሊያርፍ አልቻለም። ተረዳኝ፣ ሊያልፍ አልቻለም። ስለዚህ አንዴ ፈጣሪ ብሎ ተርፋለች። ስለዚህ ከደገመ እናታችንን ከምናጣው በቃ ቢያንስ እንኳን ከሱ ጋር አብረን አንድ ቤት አንድ ጣራ ስር ባንኖር እሱ አካባቢ እንሁን። በቃ ኦልሬዲ ስላደግን ራሳችንን መቻል ስለምንችል ቤት ተከራይተን እሱ አካባቢ እንኖር ብለን እናታችንን አሳምነን ነው ወደዚህ ያመጣ። እስኪ ማለት ይሄ ሰውዬ እናንተን እዚህ አስቀምጧችሁ ከስንት አንድ ነው እየመጣ የሚያያችሁ። እናንተን ከእናታችሁ ለማራቅ እንጂ እሱ ሊያሳድጋችሁ ወይ ደግሞ አብሯችሁ ሊያኖራችሁ ፈልጎ አይደለም። ጀመር የአባት ፍቅር አይኖሩት አይደለም። በቃ ያው ከሷ እሷን ሰላም ለመንሳት ነው። ተቃራኒ መሆን ስለፈለገ ነው። ምክንያቱም የምትፈልገውን ነገር እያደረገችለት ስላልሆነ የእሱ ልህም ስላለበት እሱም አሁን ለሚሰራቸው ወንጀሎች ከበር የሚሆንለት ሰው የእሷ አባት አልነበር የኛ አያት ማለት ነው። ስለዚህ እሱንም በእሷ ፍቺ ምክንያት ስላጣ የዛ ብስጭት ከእሷ ተቃራኒ መሆን መበቀል በቃ ደስተኛ ከሚያደርጋት ነገር ማሸሽ ስለሆነ የሚፈልገው ለዛ ነው ያንን እያደረገ የነበረው እንጂ አሁን ለኛ እውነት የአባትነት እንትን ተሰምቶት ምናምን አይደለም። እሺ አድራሻው ምናምን የሚኖርበትን አካባቢውን ታውቃላችሁ? እሱ አናውቅ የሆነ ጊዜ ላይ ይመጣል ሲለው አድሮም ቆይቶ ወዲያውም ሊሄድም ይችላል። በቃ የተወሰነ ብር ይሰጣል። በቃ ሌላ ትዳር ምናምን ነገር መስርቷል። ሌላ ትዳር ልጆች ምናምን ነገር መስርቷል። እዚህ እንደዛ ነገር እንኳን አይመስልም። ማለት ይሄ ሰውዬ ያው እኛ ካለን መረጃ አንፃር አሁን በፎቶ አግኝተነዋል እና የሰማሁትም እዚህ መጥቼ እንግዲህ ስለ ሰውዬው ሳነሳ የተነገረኝ ስም ሌላ ነውና እስኪ የአባታችሁን ስም ብትነግሩኝ። ይሄ ሰውዬ እዚህ ስመጣ የተነገረኝ ስም ሌላ ነውና ማለት በፎቶ አማካኝነት እንግዲህ ስሙ እንኳን ደስ አለዎት። ለተከታታይ 10 ቀናት ብቻ የሚቆይ የ35 በመቶ ልዩ ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ 22 ጎላጉል ታወር ፊት ለፊት በሚገኘው ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን ከ408,000 ብር ቅድመ ክፍያ ጀምሮ ይዘንልዎት ቀርበናል። ለኑሮም ለኢንቨስትመንትም ምቹ በሆነው ሳይታችን ላይ አፓርትመንት ሲገዙ የመዋኛ ገንዳ፣ እጅግ ዘመናዊ ጂምና ስፓ፣ የልጆች መጫወቻ ስፍራ፣ በቂ የመኪና መቆሚያ፣ የተንጣለለ ቴራስ፣ መጠባበቂያ ጄኔሬተር እንዲሁም የከርሰ ምድር ውሃ ያገኛል። ቢኖሩበት ምቹ፣ ቢያከራዩት ዳጎስ ያለ ገቢ የሚያገኙበትን አፓርትመንት ይሄ ቅናሽ ሳያመልጦት የራስዎት ያድርጉ። ለበለጠ መረጃ በ0957 870707 ወይም በ0987 678780 ይደውሉልን። ጎልደን ፓላስ ሪል ስቴት። አረ እንደዚህ አይደለም ስሙ ተብሎ ሌላ ስም ነው የተነገረኝና እስኪ ትክክለኛ የአባታችሁ ስም ማን ነው? አንተነህ ነው ስሙ። አንተነህ። እኛ የምንጠራው በአንተነህ ነው፣ ግን ካሳሁንም የሚል ስም እንዳለው እናውቃለን ይመስለኛል። ካሳሁን የስራ ስሙ ነው። ስለዚህ አቶ ካሳሁን ማለት ትክክለኛ ስሙ አንተነህ ነው። አዎ
ያኔ ሰላም በነበርንበት ጊዜ ቤተሰብ የምንባል ቤተሰብ በቃ የነበረን ጊዜ የምናውቀው አንተ ነህ። እኛም የምንጠራው በአንተ ነው። ይሄ ማለት እንግዲህ ተመልካቾች ያው ምናልባት ሶስተኛ ስም ሊሆን ይችላል። እንግዲህ ከልጆቹ አንደበት ያገኘ ነው። ትክክለኛ ስሙ አንተነህ ነው። እስኪ ምንም አድራሻውን አናውቅም ብላችሁ ነው ቤቱን የሚኖርበትን አካባቢው ምናምን አናውቅም ብላችሁ። እሺ በዓልን ምናምን እንዴት ነው የምታሳልፉት? እሺ ማለት መቼም በዓል ሲመጣ እናታችሁ ምን በፊት የምታሳልፉት ነገር ምናምን ትውስታ ነው ነገሮች አሉ አይደል? እንዴት ነው እናንተ አሁን በዓል ምናምን የምታሳልፉት ያለ ቤተሰብ? እሱስ ይመጣል በዓልን ወይስ? አንዳንዴ ይመጣል፣ የማይመጣበት ጊዜ ግን ያው መጀመሪያ ለእናታችን እንደውላለን። ያው እሷም ስልክ ትቀይራለች፣ ምክንያቱም እየተከታተላት ስለሆነ እንትን ትላለች። ባለን ስልክ ከሰራለን እናወራታለን፣ ካልሆነ ግን እሷ ትደውላለች። ከዛ በቃ ቤት ነው የምናሳልፈው። አንዳንዴ ጓደኞቻችን እሱስ ስልክ አለው ትደዋወላላችሁ? ሲፈልገን እሱ በብዙ ስልክ ይደውላል። እኛ ግን ደውለን አግኝተነው ደውለንለትም አናውቅም ሲጀመር። እሱ ግን ሲፈልግ ደውሎ ያገኛቸው። በአንድ ስልክ አይደለም የሚያገኛቸው። ምናልባት እስኪ ሌላ እሱን እንድናገኝ ሊደዳን የሚችል ምናልባት ጓደኛው የምታውቁ ከሆነ ሌላ ሰው ለሱ ቅርብ ይሆናል ብላችሁ የምታስቡት ሰው ይኖራል? እሱ እኮ እኛ ጋር ከመምጣት ውጪ እኛ እሱ ጋር ይገባኛል። አይ ምናልባት ድንገት ልጠረጥሩ የምችሉበት መንገድ ካለ በእንደዚህ አይነት መንገድ ልታገኘው ትችላለህ ብላችሁ የምታስቡበት መንገድ ካለ። ቋሚ ጓደኛ የለው። ያኔ ልጅ እያለን ቤት ምናምን የሚመጡትን ደግሞ በእናታችን ፍቺ ምክንያት አጣቸዋል፣ ተጣልተዋል ምናምን ነገር እንጂ ያን ያህል ቋሚ ጓደኛ ይሄ ሶሻብል አይደለም። ይሄ እንደ እናታችን ይሄ ለቅሶ ሰርግ ምናምን ሄድ ሰው አይደለም፣ የለውም። የሚያውቀውም ሰው የለም። በቃ ይሄ ጸባዩ ታውቋል። በቃ እንደዚህ አይነት ሰው አይደለም። ለመጨረሻ ጊዜ እዚህ መቼ ነው የመጣው? ከአንድ ወር በፊት ምናምን። ከአንድ ወር በፊት በግምት አሁን እንደዛ ነው። ለበዓል አልመጣም ማለት ነው? አልኩህ እኮ እሱ ሲጀመር ከእናታችን ተቃራኒ ለመሆኑ ነው እንጂ እኛን እንደ ልጆቹ አይቶን አይደለም። እውነት ፈልጎንም አይደለም። እውነተኛ አባት እኮ ነው በዓል ልጆቼ ብሎ የሚመጣው አይደል? እሱ እንደዛ አይደለም። እንግዲህ ነገሩ ትንሽ ግራ የሚያጋባው ሰብሰብ ያለ ነገር ነው። ወደ ቤተሰቦች ይህ ሰውዬ ማንነቱን ባገኘነው አጋጣሚ ስለሱ መረጃ ባገኘን ቁጥር የተለያየን ማንነት ነው እያገኘን ያለ። አሁን ደግሞ እርግጠኛ ነኝ የሆነ ነገር ደግሞ ብናገኝ ሌላ መረጃ ነው፣ ሌላ ስም ወይ ደግሞ ሌላ ማንነት ነው በዚህ ሰውዬ ዙሪያ ልናገኝ የምንችለው ብዬ ነው እያሰብካለሁ። ለማንኛውም ግን ማግኘት አይቀርም። አሁን ይህንን መረጃ ያው ቅድም መግቢያ ላይ እንደነገርኳችሁ ቃል ኪዳን በምትባለው ልጅ አማካኝነት ስልኳ ላይ ስጎረጎር ስልኳ ሲፈተሽ የተገኘ ፎቶ ምናምን ነገር ነው እና የእነሱንም አድራሻ ጭምር ማለት ነው። ሰውየውን እንግዲህ እንደነገርኳችሁ እንግዲህ ቃል ኪዳንም ባናገርኳትም ሰዓት በእሷ በኩል እሷ ቀጠረ ነው ለማግኘት ነበር ውሳኔ የነበረው ሀሳብ የነበረው። ከናሸናፊ ጋርም እንግዲህ ጠዋት ላይ የነበረው ነገር ምንድነው በስልክ አማካኝነት አናገኘዋለን ምናምን የሚል ነገር ነበር። በቃ ሙሉ በሙሉ ፕሮሰስ እያደረግን ነበር። ነገር ግን በምንም አይነት ስልክ ልናገኘው አልቻልንም። ስለዚህ ምንድነው ያደረግነው? ያው ስልኳ ላይ ባገኘናቸው መረጃዎች መሰረት እንግዲህ አድራሻውን ስላገኘን ወዲያውኑ አፈላልገን የመጣ ነው። እዚህ ስንመጣ ደግሞ እንደምትሰሙት ስለ እናታቸውና ስለ አባታቸው የነገሩ ነገር በጣም ግራ የሚያጋባና የሚያሳፍርም የሚያስነውርም ነገር ነው። እንግዲህ ልጆችን ለይቶ ከእናት ለብቻቸው አስቀምጦ እንደዚህ አይነት ሁኔታ ውስጥ ማኖር ትንሽ ከበድ ይላል። ለማንኛውም ይኸውላችሁ እናንተም ፍቃዳችሁ ከሆነ ያው ፍቃዳችሁም ይሆናል ብዬ አስባለሁ። እናታችሁ ጋር ብትወስዱኝ ደስ ይለኛል። ምክንያቱም እናታችሁ ለሱ ብዙ ነገር ታውቃለች ብዬ አስባለሁ። ይሄ ሰውዬ በሕግ ተይዞ መቀጣት ያለበት ሰው ነው። እንዲሁም ደግሞ ልክ እንደነገርኳችሁ ልክ እንደናንተ ወጣት የሆነች ሴት ልጅ በሱ እጅ ስር ነው የምትገኘው።
ኢቭን እየተጫወተባት ነው ሁላ ህይወቷን እያበላሸው እያቆሸሸው ነው ሁላ። ስለዚህ የሰውዬ ቶሎ በጊዜ ተያይዞ መቀጣት ስላለበት በተቻላችሁ አቅም ተባበሩኝና እኛ አባታችሁ ይሄን ነገር ሁላ ስለነገራችሁኝ እናንተ ላይ እርምጃ መውሰዱ የማይቀር ነው። ነገራችሁ በጣም ከመክፋቱ የተነሳ እናንተ ላይ እርምጃ ከመውሰድ ወደ ኋላ አይልም ብዬ ነው ማስበው ነው። ስለዚህ ይሄንን ሰውዬ በጊዜ ወደ ህግ አካል አቅርበ ነው መቀጣት ስላለበት እንድትተባበሩኝ ከእናታችሁ ጋርም እንድታገናኙ እፈልጋለሁ። ለዚህ ፈቃደኛ ትሆኑልኛላችሁ ብዬ አስባለሁ። እሷ ፈቃደኛ ከሆነች ችግር የለውም። ግን እውነቱን ልንገርህ እኔ በተለይ በህግ ተስፋ ቆርጬ ምክንያቱም የሚታይ ነገር ነው እንደዛ ተደርጎ ምናምን እኛም እስከ መስመስከር ድረስ ደርሰን ጥቂት ዓመታት ታስሮ ከዛ መፈታት ከዛ እንደገና ያ ምናልባት ጠንከር ያለ አያያዝ አልተያዘም ይሆናል የሱ ኬዝ ብዛቱ። አሁን ግን ሚዲያም የገባበት ስራ ነው። በደንብ ለዓለም የሚቀርብ ሚዲያ ነው። ይሄ ሚዲያ ዓለም ላይ የሚታይ ሚዲያ ነው። መቀጣት ያለባቸው ሰዎች እንኳን ይሄንን ሰው አይደለም በጣም ትልልቅ ሀገር እያሸበሩ የነበሩ ወንበዶችንም ጭምር በህግ እያስቀጣን ያለ ነው። አንተ ሰልችቶ የሆነ ሰዓት ላይ እንደማትተው ግን እርግጠኛ ነኝ። እኔ ይኸውልሽ እንኳን ይሄን አይደለም ከዚህ ቀደም የሰሯቸውን ነገሮች ማየት ትችላላችሁ። በቪዲዮ ቻናሌ ላይ ገብታችሁ መመልከት ትችላላችሁ። በጣም በርካታ ስራዎችን ሰርቻለሁ። በርካታ ሰዎችንም ደግሞ ነፃ አውጥቻለሁ። በርካታ እንዲፈረድባቸው የሚገባ ሰዎችን ፍርድ እንዲያገኙ አድርጋለሁ። ዋስትናችን ምንድን ነው? እናንተ ደግሞ ጥበቃ እንዲደረግላችሁ ያደርጋሉ። በዚህ እንስማማ። የምታደርገው ከሆነ ያልከው ችግር የለም። እኔ ቃሌን እጠብቃለሁ። ስለዚህ አሁን ምንድነው ከኛ የፈለግከው? የእናታችንን በቃ እናታችሁ ጋር ትወስዱኛላችሁ። በዛው እናንተም በሰበቡ እናታችሁ ታገኛላችሁ። ከከተማ ውጪ ናት። ችግር የለውም። እነሱ አታስቡ። መጀመሪያ ያው የሷን ፍቃድ መጠየቅ አለብን። መጀመሪያ እናታችንን ችግር የለውም። አናግሯት፣ እናታችሁንም አናግሯት። ያም ሆነ ግን ያው ፍቃደኛም ሆኖ አልሆኑ ግዴታ ትወስዱኛላችሁ። ምክንያቱም ለራሳችሁም ለእናታችሁም ደህንነት ስትሉ እናንተም ከእናታችሁ ጋር በሰላም ለመኖር ስትሉ። ለማንኛውም ይሄን ነገር ያው ከካሜራ በኋላ ጀርባ በደንብ እንወያይበታለን። ለማንኛውም ውድ ቤተሰቦች ያገኘነው መረጃ ጥሩ ነው። ሰውየው ራሱን እንደ እስስት ቢቀያየርም ስሙንና ማንነቱን ቢቀያየርም መረጃ ከማግኘት ወደ ኋላ አላልንም። ውድ ቤተሰቦች ያላችሁበት እንግዲህ ሰላም እግዚአብሔር ከሁላችሁ ጋር ይሁን። የምደርስበትን ነገር አሁንም እንግዲህ ወደ እናንተ የማደርሳችሁ ይሆናል። አዲስ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እንዲደርስና ብዙ ሰው እንዲማርበት አድርጉ። እንዲሁም ደግሞ ይህንን ቪዲዮ የምትመለከት ከሆነ አቶ አንተነህ ወይም ደግሞ ካሳውን ወይም ደግሞ ሳምሶን የተባልከውን ሰውዬ አንተ ከሆንክ እየሄድክበት ያለው መንገድ ተገቢ አይደለምና ወደ ራስህ ተመለስ። ለህግ እጅህን አሳልፈህ ስጥ። ከዚህ በላይ ነገሮቹ ከሚከሩብህ እባክህን በጊዜ ነገሮችን በአግባቡ ለማስኬድ ሞክር ማለት እወዳለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ጊዜ ይሁንላችሁ።